ሂስትሪ ዩኒት 6 ላይ ደርሰናል። ዩኒት 6 ኢንተርናል ዴቨሎፕመንትስ ኤንድ ኤክስተርናል ሪሌሽንስ ኦፍ ኢትዮጵያ ኤንድ ሆርን ፍሮም 1800 አፕ ቱ 1941 የሚል ነው። በኢትዮጵያና በሌሎች የአፍሪካ ቀንድ ሀገራት የነበሩ ውስጣዊ እድገቶችና ውጫዊ ግንኙነቶች ከ1800 እስከ 1941። 6.1 በኢትዮጵያና በአፍሪካ ቀንድ ህዝቦችና ሀገራት መካከል የነበሩ ግንኙነቶችና ባህሪ። በ19ኛው ክፍለ ዘመን መጀመሪያ ላይ በኢትዮጵያና በአፍሪካ ቀንድ በርካታ ራሳቸውን የቻሉና በከፊል ራሳቸውን የቻሉ ህዝቦችና ሀገራት ነበሩ። ይህ ክፍል በተጠቀሰው ጊዜ ውስጥ ስለነበሩ ስለነዚህ ህዝቦችና ሀገራት ታሪክ ያብራራል። እናንተም ይህንን ዩቲዩብ ስትከታተሉ ላይክ፣ ሰብስክራይብ እና ሼር አድርጋችሁ እንድትከታተሉ ይጋበዝኩኝ። ወደ ዲስከሽኑ ሄዳለሁ። 6.1.1 በደቡብ መካከለኛ፣ በደቡብ ምዕራብ እና በምዕራብ ኢትዮጵያ የነበሩ ህዝቦችና መንግስታት። ኤ ደቡብ መካከለኛ። በዚህ የታሪክ ወቅት ሀዲያ፣ ሀላባ፣ ከምባታ እና ጉራጌ ራሳቸውን የቻሉና በከፊል ራሳቸውን የቻሉ የፖለቲካ አካላት ነበሩ። በኢኮኖሚ ረገድም በከፍተኛ ሁኔታ በግብርና ላይ የተመሰረቱ ነበሩ። የአካባቢው ነጋዴዎች በሀገር ውስጥ ንግድና በተወሰነ ደረጃም በረጅም ርቀት ንግድ ላይ በንቃት ይሳተፉ ነበረ። የሀገሪቱን የውስጥ ክፍል ከባህር ጠረፍ ጋር የሚያገናኙ የንግድ መስመሮች በእነዚህ ግዛቶች ውስጥ ያልፍ ነበረ። ከነዚህም መካከል የጉራጌ ምድር አስፈላጊ የንግድ ማዕከልና የፖለቲካ አካል ነበር። እንደ ሶዶና አይመለል ያሉ አስፈላጊ የንግድ ማዕከላት በጉራጌ ምድር ይገኙ ነበር። ጉራጌዎች የራሳቸው የፖለቲካ ድርጅት የነበራቸው ሲሆን መሪዎቻቸውም የፖለቲካና የወታደራዊ ስልጣንን በአንድ ላይ የያዙ አበጋዝ ወይም አዝማች የሚል ማዕረጎች ነበሯቸው። በ19ኛው ክፍለ ዘመን ሁለተኛ አጋማሽ ላይ ቀቤና ጠንካራ የፖለቲካ አካል ሆና ብቅ አለች። ከገቤ ወንዝ በስተሰሜን ምስራቅ የእስልምና ሃይማኖት መነቃቃት ምክንያት የንቅናቄ ማዕከል ሆነች። ከሁሉ በመጡ ሙስሊሞች ስደተኞች የተነቃቃውና ምናልባትም ከመሐዲስ ሱዳን ጋር ግንኙነት ሊኖር ይችላል ተብሎ የሚታሰበው ይህ ንቅናቄ በአካባቢው ሰፊ ክፍል ላይ የተሰራጨ ሲሆን የእስልምና ሃይማኖትም በፍጥነት እንዲስፋፋ ምክንያት ሆኗል። ቢ የጊቤ መንግስታት። በ19ኛው ክፍለ ዘመን መጀመሪያ አካባቢ በሜጫ ኦሮሞዎች ዘንድ በገዳ ስርዓት መዳከም ምክንያት በርካታ ዘውዳዊ መንግስታት ወይም ሞቱማ ተመሰረቱ። ለገዳ ስርዓት መለወጥ ብዙ ምክንያቶች ነበሩ። በዚህ ሂደት ውስጥ የገዳ ስርዓት የጦር መሪዎች ወይም አባዱላ እንዲሁም ተደማጭነት ያላቸው ግለሰቦች የገዳ መንግስትን ስልጣን ተቆጣጠሩ። አባዱላዎች የረጅም ርቀት ንግድን በመቆጣጠርና ቀረጥ በመሰብሰብ ሀብት አከማቹ። ይህንም አጋጣሚ ለትውልድ የሚተላለፍ የዘር መሪነት ለመመስረት ተጠቀሙበት። ይህ ለውጥ በተለይ በጊቤ አካባቢ በሚኖሩ ኦሮሞዎች ዘንድ የታየ ሲሆን የሚከተሉት 5 ዘውዳዊ መንግስታትን ተመሰረቱ። አንደኛ ሊሙ ኢናሪያ። ሊሙ ኢናሪያ ከጊቤ መንግስታት መካከል ቀዳሚው ነው። የተመሰረተውም ኢናሪያን በመጠቅለል ነው። በመጀመሪያ እንደ ቴሶ ያሉ የሊሙ አባዱላዎች እንደ ባንዶች፣ ጉአሞች እና ባኖሮ ያሉ የኢናሪያ ገዢዎችን በተለያዩ ጊዜያት ተዋግተው አሸነፉ። በመጨረሻም ቦፎ ወይም አባ ጎሞል ከ1800 1825 ሊሙ ኢናሪያን መሰረተ። ቦፎ ስልጣኑን ለልጁ ለኢብሳ ወይም አባ ባጊቦ ከ1826 እስከ 61 ተወ። መንግስቱ በኢብሳ ዘመን መንግስት እንደ ሃጋሎ፣ ባዳፎሎ እንዲሁም የመሳሰሉትን አካባቢዎች በመጠቅለል ከፍተኛ ስልጣን ደረጃ ላይ ደርሶ ነበረ። ኢብሳን ተክቶ አባ ቡልጋ ከ1861 እስከ 1883 ነገሰ። ሁለተኛ ጉማ። የቺራው ጁልቻ አባ ባላኦ የዳጎዬ ጎሳ አባል የነበረውን ሳርቦርዳን ገደለ። የመንግስት ምስረታም ጀመረ። በእርሱም ምትክ ልጁ ኦንቾ ከ1810 እስከ 1830 ተተካ። ኦንቾም ባጃዌ ከ1840 እስከ 1854 ተተካ። ሶስተኛ ጎማ በአባ ቦኬ ከ1800 እስከ 1829 ተመሰረተ። በእርሳቸው ምትክ ልጃቸው አባ ማኖ
ከ1829 እስከ 1840 ተተኩ። አባ ማኖ ጣጡን ተቆጣጠሩ። ከዚያም በሙስሊም ዑለማዎች ሊቃውንት ማለት ነው አማካኝነት ወደ እስልምና ሃይማኖት ተለወጡ። አራተኛ ጅማ በ18ኛው ክፍለ ዘመን መገባደጃ አካባቢ በካሆሬ በጅማ ሳዳቻ ሜጫ ኦሮሞዎች ዘንድ ተደማጭነት ያላት ሴት ሆና ብቅ አለች። የአካባቢው አባዱላ የፖለቲካ ስልጣኑን ከእርሷ ለመንጠቅ ይሞክር ነበር። ከአባዱላዎቹ መካከል ኦሴ ኮቢ ወይም አባ ፋሮ ከገዳ ስርዓት ደንብ ውጪ በዘር የሚተላለፍ መሪ ሆኖ ተመረጠ። በእርሱ ምትክ ዳንጊላ ወይም አባ መጋል የተተካ ሲሆን ግዛቱንም አስፋፋ። የሀገር ምስረታ ሂደቱ በሳና ወይም አባ ጅፋር አንደኛ የንግስና ዘመን ከ1830 እስከ 55 ተጠናቀቀ። እርሱም የጅማ ሀገርን ከመሰረተ በኋላ እንደ አባ ረቡ ከ1855 እስከ 59፣ አባ ቦቃ 1859 እስከ 1861 እና አባ ጎማል የንግስና ዘመን 1861 እስከ 75 ላሉ ተተኪዎቹ የተጠናከረ ሀገር አቆየ። ከጅማ ነገስታት መካከል በጣም ዝነኛው ቱሉ ወይም አባ ጅፋር ሁለተኛ የንግስና ዘመን 1875 እስከ 1934 ገደማ ነበረ። ከመንግስቱ ኢኮኖሚ ውስጥ ከግብርና እንዲሁም ከንግድ በተጨማሪ በዳቃኖ የብረት ማዕድን ማውጣትና በኪቶ ብረትን የማቅለጥ ስራዎች ትልቅ ድርሻ ነበራቸው። አምስተኛ ጌራ ከተመሰረቱት የጊቤ ሀገራት መካከል የመጨረሻው ነው። በጌራ ሀገራት ምስረታ ሂደት የተጠናቀቀው ራሱን ንጉስ አድርጎ በሾመው ስኬታማ የጦር መሪው በቱሉ ጉንጂ የንግስና ዘመን 1835 እስከ 38 ዘመን ነበረ። በአጭር የአባ ባሶ የስልጣን ቆይታ በኋላ አባ ራጎ ቀዳማዊ የንግስና ዘመን ከ1838 እስከ 48 ቱሉ ጉንጂን ተክተው ነገሱ። ጌራ ወደ እስልምና በተለወጡት በአባ መጋል ዘመን ብልጽግናን አግኝተዋል። ልክ እንደ ሌሎቹ የጊቤ ሀገራት ሁሉ ጌራም እስልምናን የሚያስተምሩ ሙስሊም ሚስዮናውያንን ትስብ ነበረ። የለቃ መንግስታት ልክ እንደ ጊቤ አካባቢ ሁሉ በወለጋ ሜጫ ኦሮሞዎች ዘንድ በርካታ ዘውዳዊ ሀገራት ተፈጠሩ። ከእነዚህም መካከል ከአባይ ወንዝ በስተደቡብ የሚገኙት የለቃ ሀገራት ሲቡ እና ጃዊ ይገኙበታል። ሞቲ አቢሼ ጠንካራ የሆኑ ሀገራትን ሲመሰርት፣ በርካታ አባዱላዎች ደግሞ ከአምስቱ የጊቤ ሀገራት በስተምዕራብ የሚገኘው ክልል አትራፊ የንግድ መስመሮችን እና ሰፋፊ ግዛቶችን በመቆጣጠር ራሳቸውን ሞቲ ወይም ንጉስ ብለው አወጁ። ከነዚህም መካከል የለቃ ሀገራት ዋነኞቹ ነበሩ። አንደኛ ለቃ ነቀምቴ በ1840 በበቀሬ ጎዳና የተመሰረተ ሲሆን በተተኪዎቹ በሞሮዳ እና በኩምሳ ዘመን ከፍተኛ ደረጃ ላይ ደርሷል። እነዚህ ተተኪዎች በንግድና በግብርና የበለጠገ ጠንካራ ዘውዳዊ መንግስታትን ወይም ሀገራትን በመመስረት ችለዋል። ሞቲ ኩምሳ በኋላ ደጃዝማች ገብረ እግዚአብሔር የእጅ ጥበብ ስራዎችን፣ ወርቅ ማጠብን፣ ቡና መትከልን እና የደን ጥበቃ ቦታዎችን በማስፋፋት ይታወቃሉ። የለቃ ነቀምቴ ገዢዎች የገዳ ስርዓትን የተካ አዲስ አስተዳደር መዋቅርና የፍትህ እርከን ዘረጉ። ይህም ሲርና አባቆሮ የቆሮ ስርዓት በመባል ይታወቃል። በባህሪው አስተዳደር ስርዓቱ በመሰረቱት ንግስና ወይም ኪንግሺፕ ሲሆን በመሬት ላይ ባለው ጥገኝነት ረገድም ከፊውዳል አስተዳደር በእጅጉ ይመሳሰላል። ሁለተኛ ለቃ ቄለም በደቡብ ምዕራብ ወለጋ ይገኝ ነበር። በቱሉ የተመሰረተ ሲሆን መቀመጫውን ጊዳሚ በማድረግና ባስዮ ዳምቢዶሎ አካባቢ ያሉ ቦታዎችን በመቆጣጠር በልጁ በጆቴ ዘመን ጠንካራ ሆኗል። ኢሉ የቱሜ ጎሳ መሪ የነበረው ቻሊሾኖ በተጨማሪም አባቦር ተብሎ የሚታወቀው በ19ኛው ክፍለ ዘመን መጀመሪያ ላይ የተጠናከረውን የኢሉ አባቦር ሀገርን መሰረተ። በአካባቢው ከነበሩ የበለጸጉ ሀገራት አንዱ ነበረ። እያንዳንዱ የኦሮሞ ዘውዳዊ ሀገር እንደ አባ ጉርሙ
ከንጉሱ ቀጥሎ ያለ ሰው ማለት ነው። አባ ሚዛን ገንዘብ ያዥና የውጭ ጉዳይ ሚኒስትር ማለት ነው። አባ ዳንጎ የኢሚግሬሽን ኃላፊ ማለት ነው። ላሚ አምባሳደር ወይም የቤተ መንግስት መልእክተኛ ማለት ነው። አባ ቆሮ የወረዳ አስተዳዳሪ ማለት ነው። አባ ጋንዳ የመንደር አለቃ ማለት ነው። አባ ቡሲ የግብር ሰብሳቢ ማለት ነው። አባ ጂጋ የነፍስ ግድያ ዳኛ ማለት ነው። እንዲሁም አባ ቃዌ የንጉሱ የግል ጠባቂ ያሉ ባለስልጣናት ነበሩት። ምንም አይነት ግብር ከመጠየቅ ነፃ ከነበረው ከቀድሞ የገዳ ስርዓት ሴቶች በተቃራኒ በዘውዳዊ ስርዓት ስር ገበሬዎች ለእያንዳንዱ ሰብል በባህላዊ መለኪያዎች የሚሰፈር የሰብል ግብር እንዲከፍሉ ይገደዱ ነበር። እነዚህ መለኪያዎችም ቡቻ ነው፣ ይህም 15 ኪሎ ግራም ገደማ ማለት ነው። እንዲሁም በኋላ ደግሞ ጉቦ፣ ይህም 25 ኪሎ ግራም በመባል ይታወቁ ነበር። የኒሎቲክ ሼክደሞች በ19ኛው ክፍለ ዘመን መጀመሪያ ላይ በአባይ ወንዝ የታችኛው ተፋሰስ አካባቢ አስፈላጊ የእስልምና ማዕከላት ብቅ አሉ። አረብኛ ተናጋሪ የሆኑት የሱዳን ነጋዴዎች በበርታና በጉሙዝ ነዋሪዎች ላይ ባሳደሩ ተጽዕኖ በርካታ የሼክ ግዛቶች ወይም ሼክደም ተመሰረቱ። ከነዚህ መካከል የአሶሳ ወይም አቆልዲ፣ የቤኒሻንጉል እና የኮሞሻ የሼክ ግዛቶች ከአባይ ወንዝ በስተደቡብ የተመሰረቱ ሲሆን የጉባ የሼክ ግዛት ደግሞ በጎጃም ምዕራብ ጫፍ በወንዙ ሰሜናዊ አቅጣጫ ብቅ አለ። አራቱም የሼክ ግዛቶች የተመሰረቱት ራሳቸውን ወታዊት ብለው በሚጠሩ የሱዳን ዝርያ ባለባቸው ሙስሊም መሪዎች ነበር። ወታዊት የሚለው ቃል በ19ኛው ክፍለ ዘመን መገባደጃ እና በ20ኛው ክፍለ ዘመን መጀመሪያ አካባቢ እንደ ነጋዴ እና እንደ እስልምና ሃይማኖት መምህራን ወደ ቤኒሻንጉል ገብተው የሰፈሩትን የአረብ ባህል ተጽዕኖ ያረፈባቸውን የበርታ ህዝቦችን ያመለክታል። የሼክ ግዛቶች ወይም ሼክደምስ ዋና የኢኮኖሚ መሰረቶች ግብርና፣ የወርቅ ማዕድን ማውጣት እንዲሁም የድንበር ንግድ ነበሩ። ከነዚህ የሼክደም ግዛቶች መካከል አሶሳ በሼክ ሆጀሌ አልሐሰን አማካኝነት ከፍተኛ ዝናን አግኝቷል። ቤልቤኒ ሻንጉል በአብድ አልራህማን ሆጀሌ ዘመን የታወቀ ሲሆን ከሞሻ ደግሞ ከሆጀሌ መሐመድ ዋድ ማህሙድ ስር ከፍተኛ ደረጃ ላይ ደርሷል። በተመሳሳይ መልኩ ጉባ በኢትዮ ሱዳን ድንበር መካከል ከአባይ ወንዝ በስተሰሜን ተመሰረተ። ለእነዚህ ሀገራት መፈጠር ዋነኞቹ ምክንያቶች ከሱዳን የመጣው የእስልምና ተጽዕኖና የድንበር ማቋረጫ ንግድ ነበሩ። የአካባቢው የበለጸገ የወርቅ ክምችት እንደ ሙሐዲስቶችና ግብፃውያን ያሉ የውጭ ኃይሎችን የሳበ ሲሆን እነዚህም ኃይሎች በተለያዩ ጊዜያት የሼክ ግዛቶችን ለመቆጣጠር ሙከራ አድርጓል። 6.1.2 የንግድና የንግድ መስመሮች ደቡብ ምዕራብ ኢትዮጵያን ከባህር ጠረፍ ጋር የሚያገናኙት የንግድ መስመሮች የመካከለኛው ዘመን መነሻ የነበራቸው ቢሆኑም ልዩ ዝና እና አስፈላጊነት ያገኙት ግን በ19ኛው ክፍለ ዘመን ነበር። ለእነዚህ በከፊል ምክንያት የሆነው በቀይ ባህር አካባቢ የውጭ ንግድ እንደገና ማንሰራራቱ ነው። በዚህ ምክንያት ንግድ በተለያዩ አካባቢዎችና አስተዳደጎች ባሏቸው ህዝቦች መካከል ጠንካራ ግንኙነትን ለመጠበቅ አንዱ መንገድ ሆነ። በዚህም ወቅት ሁለት ዋና ዋና የንግድ መስመሮች የተለያዩ የኢትዮጵያና የአፍሪካ ቀንድ ግዛቶችን ያገናኙ ነበር። አንደኛው መስመር የከፋ ሀገርን ዋና ከተማ በነበረችው ቦንጋ ተነስቶ ደቡብ ምዕራብ ኢትዮጵያ ህዝቦችና ሀገራትን ከኢትዮጵያ ሰሜናዊ ክፍል ጋር ያገናኝ ነበር። በዚህ መስመር ላይ የነበሩት ዋና ዋና የገበያ ማዕከላት ቦንጋ፣ ሂርማታ፣ ሳቃ፣ ቢሎ፣ አሰንዳቦ ወይም ባጉድሩ፣ ባሶ ያጃቤ ወይም ባጎጃም፣ ይፋግ እና ዳሪታ ወይም በጌ ምድር እንዲሁም ጎንደር ነበሩ። ከጎንደር አንዱ መስመር ወደ ምዕራብ ተከፍሎ በጭልጋ በኩል ወደ መተማ ቃላባት ይሄድ ነበር። እዚያም ሸቀጦች ጃላባ ለሚባሉት የሱዳን ነጋዴዎች ይሸጡ ነበር። ሌላኛው መስመር ደግሞ በአድዋና በአስመራ በኩል አልፎ ምጽዋ ይገባ ነበር።
በተጨማሪም ከባሶ ተነስቶ በአንቻሮ፣ በወሎ ደዌ እና በአፋር አውሳ በኩል አልፎ በጅቡቲ ወደሚገኙ ታጁራ፣ ኦቦክ እንዲሁም ርሄታ የሚሄድ የንግድ መስመር ነበር። ሁለተኛው የንግድ መስመር እንዲሁ ከቦንጋ ተነስቶ በሄርማታ በኩል ወደ አጋብጃ፣ ኢንዶዴ ቶሌ ከዚያም በደቡብ ምዕራብ ሸዋ ወደሚገኘው ሶዶ እና አየረር አቅራቢያ ወደሚገኘው ሮጌ ያመራ ነበር። ከዚያም መስመሩ በሰሜን ሸዋ በሚገኙ አልዩ አምባ ወይም አብዱል ርሱል በኩል አልፎ ወደ ምስራቅ እስከ ሀረር ይዘልቃል። ከሀረር ተነስቶም በሶማሊያ ወደሚገኙት በጣም አስፈላጊ የንግድ ማዕከላት ወደሆኑት ወደ ዘይላ እና በርበራ ይከፈላል። ከዚያም የኢትዮጵያ ምርቶች በአብዛኛው ወደ መካከለኛው ምስራቅ ይላኩ ነበር። በሀገሪቱ የውስጥ ክፍልና በባህር ጠረፍ መካከል የሚካሄደው የንግድ የተለያዩ ቁሶች ይለዋወጡበት ነበር። ለውጭ ገበያ የሚቀርቡ ምርቶች ዋና ምንጮች የደቡብ ምዕራብ አካባቢዎች ነበሩ። እነዚህ ምርቶች ወርቅ፣ የዝሆን ጥርስ፣ የሪህኖ ወይም የአውራሪስ ቀንድ፣ ቆዳና ፋሽካ፣ ዝባድ፣ ማስክ ወይም ከርቤ፣ ማር፣ ሰም፣ ቡና፣ የተለያዩ ቅመማ ቅመሞች እንዲሁም ባሪያዎች ይገኙበታል። ባሪያዎች ከተለያዩ የኢትዮጵያ ክፍሎች በወረራ ወይም በግዢ ተይዘው ወደ አረቢያ፣ ፋርስ እንዲሁም ህንድ ይላኩ ነበር። በተመሳሳይ መልኩ ወደ ሀገር ውስጥ የሚገቡ ምርቶች መስታወቶችንና የብረት ውጤቶችን ያካትቱ ነበር። ዋና ዋና የመለዋወጫ ዘዴዎች ወይም ገንዘቦች ደግሞ የጨው አሞሌ፣ የብረት ዘንጎች ወይም ካውሪ ወይም ደግሞ ዛጎል፣ ዶቃ፣ የጥጥ ጨርቅ፣ ቁርጥራጭ፣ አቡጀዲ፣ የማሪያ ቴሬዛ ታለር እና የመሳሰሉት ነበሩ። ለሀገር ውስጥ ንግድ አሞሌ ዋነኛ ጠቃሚ ሸቀጥ እንዲሁም የሀብት ምንጭ ነበረ። የሚመረተውም ከምስራቅ ትግራይ ከሱ ጋር በሚያዋስነው የአፋር ሜዳማ ቦታዎች ሲሆን እዚያው ለትራንስፖርት እንዲመች ተደርጎ ይበጅ ነበር። ከዚያም ከቦታው ተነስቶ በአድዋና በጎንደር በኩል ወደ ደጋማው የሀገሪቱ ክፍል እንዲሁም ወደ ደቡብ እና ደቡብ ምዕራብ አካባቢዎች ይጓዝ ነበር። ሌላኛው መስመር ደግሞ ጨው ከምስራቅ ትግራይ ወደ ደቡብ ወሎ እና ሸዋ ይወሰድ ነበር። የመቀለ ከተማ የዳበረች ጨው ከአካባቢ ተቆርጦ ወደ ደጋማው ክፍል እንዲሰራጭ ይደረግ ነበር። ይህ ሂደት በባልገዳ ማዕረግ በሚጠራው የኤንደርታ ገዥ ቁጥጥር ስር ይከናወን ነበር። ባልገዳውም እንደ ቀረጥ ዳኛ ግብር የመቀበል ስልጣን የነበረው ሲሆን አስፈላጊነቱን እየጨመረ መጥቶ በሰሜን በኩል የባህር ግዛቶችን ያስተዳድር ከነበረው ከባህረ ነጋሽ ጋራ መወዳደር ጀምሮ ነበር። ማሪያ ቴሬሳ ታለር በ18ኛው ክፍለ ዘመን መገባደጃ ላይ ወደ አፍሪካ ቀንድ አካባቢ የገባ ሳንቲም ነው። በቀይ ባህር ዳርቻዎችም የማሪያ ቴሬሳ ታለር ከሌሎች የአውሮፓ እና የመካከለኛው ምስራቅ ሳንቲሞች ጋራ በጋራ ጥቅም ላይ ይውል ነበር። በንግዱ ሂደት ውስጥ የተለያዩ ብሔረሰቦችና የሃይማኖት ተከታዮች ይሳተፉ ነበር። በእያንዳንዱ የገበያ ማዕከል የአካባቢው ነዋሪዎች በንግዱ ንቁ ተሳታፊዎች ነበሩ። ይሁን እንጂ ከሀገሪቱ የውስጥ ክፍል እስከ ባህር ጠረፍ ድረስ በመጓዝ ንግዱን በበላይነት የሚመሩት የሙስሊም ነጋዴዎች ነበሩ። ከነዚህም መካከል የሰሜን ሙስሊም ነጋዴዎች ጀበርቲ እና የደቡብ ምዕራብ አካባቢ ሙስሊም ኦሮሞ ነጋዴዎች ወይም አፍቃለ ተጠቃሽ ናቸው። በተመሳሳይ መልኩ የሸዋ መንግስታት ተወላጅ የሆኑት አርጎባዎች በሐረር እና በሰሜን ሶማሊያ የባህር ጠረፍ መካከል ባለው የንግድ ልውውጥ ንቁ ነጋዴዎች ነበሩ። 6.2 የዘመናዊቷ ኢትዮጵያ መንግስት ምስረታ። ቀደም ባሉት ክፍሎች እንደተብራራው የተለያዩ የኢትዮጵያና የአፍሪካ ቀንድ ህዝቦች በንግድ፣ በህዝብ እንቅስቃሴ፣ በወንጌል ስርጭት እንዲሁም በጦርነት አማካኝነት እርስ በርሳቸው ይገናኙ ነበር። እነዚህ ጉዳዮች ለዘመናዊቷ የኢትዮጵያ ሀገር ምስረታ ትልቅ ሚና ተጫውቷል። በሌላ በኩል ደግሞ እስከ 19ኛው ክፍለ ዘመን ማገባደጃ ድረስ
በብዙ አካባቢዎች በርካታ ራሳቸውን የቻሉ በከፊል ራሳቸውን የቻሉ ህዝቦችና ሀገራት ነበሩ። በ19ኛው ክፍለ ዘመን በአካባቢው ብቅ ያሉት በርካታ ሀገራት ሀብትን ለመቆጣጠር ብቻ ሳይሆን ለሀገር ግንባታ ጭምር በግዛት ሽሚያ ውድድር ውስጥ ገብተው ነበር። በሌላ አነጋገር በ19ኛው ክፍለ ዘመን የተነሱ በርካታ ሀያላን ግለሰቦችና ቡድኖች የሀገር ግንባታን እንደ ዋነኛ አጀንዳ ይዘውት ቆይተዋል። ልዩነቱ የጥንካሬያቸውና የፍላጎታቸው ደረጃ እንዲሁም ከውጭ ኃይላት ጋር የነበራቸው ግንኙነት ላይ ነበረ። በሰሜንና በመካከለኛ የኢትዮጵያ ክፍሎች የነበሩት ሀገራት ከውጭ ኃይላት ጋር የነበራቸው ግንኙነት እና ስትራቴጂካዊ በሆነ መልኩ መልክዓ ምድራዊ አቀማመጣቸው ምክንያት በጊዜ ሂደት የተገነባ 19ኛ ክፍለ ዘመን አዲስ መነቃቃትን ያገኘ አንጻራዊ ጥንካሬ ነበራቸው። የዘመናዊት የኢትዮጵያ ሀገር ምስረታ በሁለት የተለያዩ ምዕራፎች ውስጥ አልፏል። የመጀመሪያው ምዕራፍ በሰሜን እና በሰሜን መካከለኛ የኢትዮጵያ ክፍሎች የሚገኙ የተለያዩ አካባቢዎችንና ህዝቦችን ማዋሃድን ያካተተ ነበረ። ሁለተኛው በምዕራብ ደግሞ ወደ ደቡባዊ የሀገሪቱ ክፍል የተደረገውን የግዛት መስፋፋት ያካትታል። ከዚህም በታች የመዋሃድና የግዛት ማስፋፋት ሂደቶች በጥቂቱ በዝርዝር ይቀርባል በሚቀጥለው ክፍል ላይ።